የከበረው ሰላምታችን በያላችሁበት ይድረስ እንደምን አላችሁ ተመልካቾቻችን። ዘውትር ሰኞ ምሽት እንዲሁም በድጋሚ ማክሰኞ ወደ ተመልካቾቹ የሚደርስ ሳምንታዊ የስፖርት መሰናዷችን ሀዲያ ስፖርት አሁን ጀምሯል። የካቲት 3 2016 ዓመተ ምህረት የአፍሪካ ዋንጫ የፍጻሜ ጨዋታ ድረ ትንታኔ ላይ የጀመረው የሀዲያ ስፖርት መሰናዶ ዛሬ ሁለተኛ ዓመቱን ይዟል። እንኳን አደረሰ። እንደምን አለ? አሎ ሰላም ተመልካቾቻችን እንኳን አብሮ አደረሰ። እንዴት ነህ? አለን እግዚአብሔር ይመስገን። ያለፉትን ሁለት ዓመታት ከተመልካቾቻችን ጋር ቆይታ አደረገ። እንዴት ነበር ባንተ በኩል? ያለፉትን ሁለት ተከታታይ ዓመታት ሀዲያ ስፖርት 104 ሳምንታትን ወደ ተመልካቾችን አድርሷል። 102ቱን ነበር ወደ ተመልካቾቻችን ማድረስ የቻለው። በዚህኛው ዓመት ላይ በማዕከላዊ ኢትዮጵያ ክልል በተካሄደው የኢትዮጵያ ብሔርና ብሔረሰቦች በዓል ምክንያት በዓልና በሀዲያ ብሔር ዘመን መለወጫ የአሁዴ በዓል ምክንያት ሁለቱም ሰኞ ዕለት በመካሄዱ ምክንያት ሀዲያ ስፖርት ወደ ተመልካቾቻችን አልደረሰም። ከዛ ውጭ 102 ፕሮግራሞችን ወደ ተመልካቾቻችን ያደረስንበት ዓመት ነበር። ሁለት ዓመት በጣም ብዙ ነው። ብዙ የፊት ገጽታዎች ተለውጠዋል። ግን ጥሩ ሁለት ዓመታችን ከተመልካቾቻችን ጋር ቆይታ ያደረግንበት ነበር። ጥሩ ቆይታዎችን ከተመልካቾቻችን ጋር ያለፉትን ሁለት ዓመታት አደረግን። በቀጣይነትም ስፖርታዊ መረጃዎችን ወደ ተመልካቾቻችን እያደረስን የምንቀጥል ይሆናል። ከቀጣይ ሳምንት ጀምሮ የሶስተኛ ዓመታችን አንድ ብሎ በሳምንቱ ይጀምራል። ዛሬም በተለያዩ ርዕሰ ጉዳዮች ከተመልካቾቻችን ጋር ቆይታ እናደርጋለን። ርዕሰ ጉዳዮቻችንን በቅድሚያ ለማስተዋወቅ ያክል የኢትዮጵያ ፕሪሚየር ሊግ ከ20 ዓመት በታች ውድድር የካቲት 8 ይጀምራል። የሀዲያ ሆሳዕና የቀድሞ ውድድር ዓመት ዝግጅት ምን ይመስላል? የኢትዮጵያ ፕሪሚየር ሊግ የመጀመሪያ ዙር ተጠናቋል። ከዚህ ጉዳይ ጋርም በተያያዘ የምናነሳቸው ርዕሰ ጉዳዮች ይኖራሉ። ወደ ቀዳሚ ርዕሰ ጉዳያችን አለፍን። የኢትዮጵያ ፕሪሚየር ሊግ ከ20 ዓመት በታች ውድድር በአዲስ አበባ ከተማና በሐዋሳ ከተማ በሁለት ምድብ ተከፍሎ የሚደረግ ይሆናል። ሀዲያ ሆሳዕናም በሐዋሳ ከተማ በተመደበው ምድብ ላይ ተደልድሎ ይገኛል። ለቀድሞ ውድድር ዝግጅትም በአብዮ ኤርሳማ መታሰቢያ ስቴዲየም እንዲሁም በጎፈር ሜዳ ያለፉትን ሁለት ወራት ዝግጅት ሲያደርጉ ነበር። ሰፊ የዝግጅት ጊዜ ነበር። ሀዲያ ሆሳዕና ወጣት ቡድን ይታወቃል። በአሰልጣኝ ማናያዘዋል ታምራት ወይም ቡጅሌ አማካይነት ነው የቡድን ዝግጅቱ እያደረገ የሚገኘው። ይህም ቡድን በዋና አሰልጣኝነት እየመራ ባለበት ሰዓት ላይ በውጤት ረገድ በጣም ጥሩ ውጤቶችን ያስመዘግብ ነበር። የ2016ቱ መቼም የሚረሳ አይመስለኝም። በኢትዮጵያ ከ20 ዓመት በታች ቡድን ውድድር ላይ ምንም ሽንፈት ያላስተናገደ ብቸኛው ቡድን ነው። በጣም በርካታ ጌሞች ላይ ደግሞ የጨዋታ ኮከብ የሆኑ ተጫዋቾችን ያስመረጠበት ውጤታማ ቡድን ነው። እንደ ጥያቄ የሚነሳው እዚህ ቡድን ላይ ወጣት ልጆች ወደ ዋናው ቡድን የማደግ ጥያቄ ነው። ያ በማን ነው መፈታት ያለበት የሚለው በተደጋጋሚ የምናነሳው ጉዳይ ነው። ቡድኑ ዝግጅቱን ቅድም እንዳልከው በጎፈር ሜዳና ሆሳዕና ከተማ በሚገኘው ጎፈር ሜዳና በሆሳዕና አብዮ ኤርሳማ መታሰቢያ ስቴዲየም ዝግጅት እያደረገ ሀዲያ ስፖርት ተገኝቷል። በርካታ ጥያቄዎችን አንስተናል። ከወጣት ቡድኑ ጋር በተያያዘ ቀጥታ ከ17 ዓመት በታች ወደ 20 ዓመት በታች ቡድኖች ልጆች እያደጉ ነው ወይ? የ17 ዓመት በታች ልጆች ምንድን ነው ጠቀሜታቸው ወደ 20 ዓመት ማያድጉ ከሆነ የሚለውም ሰፊ በተደጋጋሚ እዚህ የምናነሳው በተለያየ አጋጣሚ ላይም ከአሰልጣኞችም ከክለቡ አመራሮችም ቴክኒካል ዳይሬክተርም ስንገናኝ የምናነሳቸው ሀሳቦች ነበሩና 5 ልጆች አድርገዋል ተብሏል። ምን ያክል ልክ ነው የሚለውን እንግዲህ ቡድን ውስጥ ያሉ ሰዎች ክለቡ ዙሪያ ላይ ያሉ ሰዎች ምስክር መሆን ይችላሉ ብለን እናስባለን። ግን እንደ አጠቃላይ እኔ ብዙ ጥያቄ ማነሳው ይሄ በታዳጊ ቡድን ላይ የሚሰራው ነገር ብዙ ትኩረት የተደረገበት እንዳልሆነ ነው። ወርደው አመራሩ ቴክኒክ ዳይሬክተሩም ወርደው እየሰሩ እንዳልሆነ በደንብ የተመለከትንበት ነው። ብዙ ሽፋን አይሰጣቸውም። 17-15 ዓመት በታች ቡድን አለ ተብሏል። የክለቡ ስራ አስኪያጅም መኖሩ ግን ኃላፊነቱ ለቴክኒካል ዳይሬክተር እንደተሰጠ ጭምር በደንብ ያነሱበት ብዙ ጥያቄ ያነሳንበት ሳምንት ነበር ብዬ አስባለሁ። ከፕሮግራሙ በኋላ ተመልሰን በተለይ ከ17 ዓመት በታች ወደ 20 ዓመት በታች ቡድን በተጨማሪም ደግሞ ከ20 ዓመት በታች ቡድን ወደ ዋናው ቡድን ተጫዋቾች ለምን በጊዜ ሂደት እያደጉ አይደለም የሚለውን ስቱዲዮ ተመልሰን ሀሳብ የምንሰጥ ይሆናል። የታዳጊ ነብሮቹ የቅድመ ውድድር ዝግጅት ምን ይመስላል? ተከታትለን እንመለስ። ሀዲያ ሆሳዕና ሀዲያ ሆሳዕና በከፍታው ሆኖ ሀዲያ ሆሳዕና በስራው ሚኮራ ሀዲያ ሆሳዕና ዝናን ተጎናጽፎ ሀዲያ ሆሳዕና ስሙን እያስጠራ ሀዲያ ሆሳዕና በኢትዮጵያ እግር ኳስ ታሪክ ተተኪ ተጫዋቾችን በማፍራት ረገድ ከቅርብ ዓመታት ወዲህ ስማቸው ከሚጠቀሱ ክለቦች መካከል ሀዲያ ሆሳዕና አንዱ ነው። በ2018 የውድድር ዓመት ክለቡ በ21 ክለቦች መካከል በሁለት ምድቦች ተከፍሎ በአዲስ አበባና በሐዋሳ ከተሞች ለሚካሄደው የኢትዮጵያ ከ20 ዓመት በታች ፕሪሚየር ሊግ ዝግጅቱን እያከናወነ ይገኛል። ዝግጅታችን ጥሩ ነው፣ እግዚአብሔር ይመስገን። በጥሩ ሁኔታ እየሰራን ነው። ምክንያቱም በአገር አቀፍ ደረጃ ለምናደርገው ውድድር
ብዙ ፈተናዎች እንደሚጠብቁን ከዚህ በፊትም ልምድ ስላለን እነዛን ታርጌት አድርገን እያንዳንዱ ቡድን ምን አይነት ስራ ምን አይነት ነገር ይዞ ይጠብቃል የሚለውን ነገር በትክክል አስበን እየሰራን ያለ ነው። ዝግጅታችን በጣም ጥሩ ነው። ሁሉ ነገር በተሳካ ሁኔታ እየተካሄደ ነው ያለው። ዝግጅታችን በጣም ረዘም ያለ ሰዓት ነው የጀመርነው። ከሰመር የአውዲ ጀምረን ነው ልጆችን ወደ ምልመላ ሂደት ላይ የገባ ነው። እስካሁን ድረስ ባካሄድናቸው የዝግጅት ጊዜ ውስጥ ላይ ወደ ብዙ ልጆችን በመለመል ወደ ትሬኒንግ ገብተን እስካሁን ስክሪን አውት አድርገን ወደ 34 ልጅ ይዘን ትንሽ ልጅ ነው የሚቀረው ለመቀነስ ጥሩ ጊዜ ነበረን ማለት ይቻላል። ዝግጅት አሪፍ ነው። ያው ዘንድሮ ደግሞ ያው አሪፍ ሜዳ ላይ ነው የምንጫወተው። አሪፍ ውድድር ነው ብዬ ነው የማስበው። ለዛ ደግሞ ጠንከር ያለ ስራዎችን ይሰራ ነው። ያው ፊትነስ ምናምን ነገር ይሰራ ነበር መጀመሪያ። አሁን ደግሞ ከኳሱ ጋር ወደ ጌሞች ምናምን የሚወጡ ነገር እነሱን እየሰራን ያለ ነው። ቆንጆ ዝግጅት እያደረግን ነው። ከመጀመሪያው ጀምሮ ከተመለመዱ ልጆች ጋር ጥሩ የመዋሃድ ስራ እየሰራን ነው። የወዳጅነት ጌሞችንም ለማግኘት ሞክረናል። ራሳችንን በደንብ እያየን ጥሩ ዝግጅት እያደረግን እንገኛለን። ዝግጅታችን በአሪፍ ሁኔታ እየሄደልን ያለው አምና የነበረን ጥንካሬ እያስቀጠለን በነበረብን ክፍተቶች ላይ ይበልጥ እየሰራን ነው ያለ ነው። ኮቾቹ የሚሰጡን ስራ በስርዓት እየወሰድን አሪፍ እንቅስቃሴ ላይ ያለ ነው። ሊጉ የሚፈልገውን አይነት ትሬኒንግ ነው እያደረግን ያለ ነው። እንደ ቲም ጥሩ ዝግጅት እያደረግን ነው። ከአሰልጣኙ የሚሰጠንን ጥሩ ትሬኒንግ እየተቀብለን እየተገበርን ነው። በጥሩ ሁኔታ ላይ ነው። ከአዳዲስ ልጆች ጋር ተቀላቅለን ጥሩ የትሬኒንግ ጊዜ እያሳለፍን ነው። የዘንድሮ እንደ አምና ከሆነ አምና ጥሩ ልምድ እያደረግን ነበር። ሁለተኛ የዘንድሮ የመጣ ነው በአንድ ነጥብ ከዋሳ አሁን በዘንድሮ አቆም እንዳለው ኮቹ እንዳያለን ሁሉንም ነገር እየተገበርን ወደፊት ምንሄድ ይሆናል። እግዚአብሔር ደግሞ ያሳካልናል ብለን እናስባለን። አጠቃላይ ያው ከ20 ዓመት በታች ታዳጊ ወጣቶች ቡድን ዝግጅት ከጀመሩ ትንሽ ከሁለት ወር አካባቢ ሊሆነን ነው። ጠንከር ያለ ልምምድም እየሰሩ ነው። እንግዲህ ያው መጀመሪያ በወጣው ፕሮግራም መሰረት ነበር የኛ ዝግጅታችን። ጥር 14 ይጀመራል ተብሎ ነበር። ከዛ በኋላ እንደገና ጥር 6 ተባለ። አሁን ደግሞ የካቲት 8 ለሚጀመር ውድድር በጊዜ ነው እንግዲህ የምልመላውንም ስርዓት ሌሎች የሚመለከታቸውን ነገሮች በጊዜ አከናውነን እንግዲህ በአዋሳ ከተማ ለሚካሄደው ጥር 8 የካቲት 8 ላይ ለሚካሄደው ውድድር በእኛ በኩል በቂ የሆነ ዝግጅት ከሌላ ጊዜ በተሻለ መልኩ በቂ የሆነ ዝግጅት አድርገናል የሚል እምነት አለኝ። ላለፉት 2 ወራት በሆሳዕና ከተማ የቅድመ ውድድር ዝግጅቱን ሲያደርግ የቆየው የሀዲያ ሆሳዕና ታዳጊ ቡድን 28 ተስፈኛ ተጫዋቾችን በስብስቡ ይዟል። ቡድኑ የአምና ነባር ተጫዋቾችን እንዲሁም በክረምቱ ከተካሄደው የአሆዴ ካፕና ከክለቡ የ17 ዓመት በታች ቡድን ውስጥ ተስፋ ሰጪ እንቅስቃሴ ያደረጉ አዳዲስ ወጣቶችን በማቀናጀት ልምምዱን በሳምንት 3 ቀናት እያከናወነም ይገኛል። ዘንድሮ 14 አዳዲስ ልጆችን ይዘናል። 14 ከአምና ልጅ አለን። አንድ ቦታ ትርፍ አለን። 29 ልጅ ነው አጠቃላይ ስኳዳችን። እዚህ ፊትም እንደምናደርገው ሀዲያ ዞን ላይ የአሆዴ ካፕ የሚባል ትልቅ ካፕ አለ። እዛ ውድድር ላይ የተሻለ እንቅስቃሴ ያደረጉ ልጆችን ከ20 መዋቅር በተለያዩ እይታ መርጠናቸዋል። ከዛም ነው የምንወስደው። ከዛ ሲቀጥል 70ና 50 ያለ እነሱ ውድድር ቢኖራቸው በጣም መልካም ነው። ምክንያቱም በውድድር ያየኸውና በትሬኒንግ የምታየው ተጫዋች በጣም ነው የሚለያየው። ስለዚህ ውድድር ቢኖራቸው ከሁሉም መውሰድ እንችላለን። እንደዛም ሆኖ ከ17 ዓመት በታች ቡድን ጥሩ እንቅስቃሴ ሲያደርጉ የነበሩ የተለያዩ ውድድሮች ላይ በተለያዩ አጋጣሚዎች ያየናቸውን ልጆችም ሄደንም እዛ እርስ በርስ ጌም ሲያደርጉ ወደ 5 የሚጠጉ ልጆችን ወስደናል። ጊዜ አለፈ እንጂ ከሾኔ የመጣው የታዳጊ ምዘና ውድድር ላይ የተጫወቱ ልጆች ስፔሻሊ ፊትና መሀል ላይ በጣም ፖቴንሻል የሆኑ ልጆች ነበሩ። እነሱን ልጆችም ማካተት አስበን ነበር፣ ግን ጊዜ ስላልነበረን የሚቀጥለው አመት ላይ እንደዛ አይነት አቅም ያላቸውን ልጆች የማካተት ስራ እንሰራለን የሚል ሙሉ እምነት አለኝ። እኔ አልጠበቅኩም ነበረ። ያው የአሆዴ ካፕ ላይ አሪፍ ጨዋታ ተጫውቼ ነበረ። ያ ቢሆንም ግን ዋንጫ ባናገኝም የተቻልነውን አይል ተጫውተን ነበረ። በዛ ላይም አሪፍ ውጤት ደርሼ ነው እዚህ የደረስኩት። በጣም አሪፍ ነው ልምምዱ፣ በጣም ደስ ይላል። የሚሰጠንን ኮርስ እያንዳንዱን በጥንቃቄ ነው እየተጠቀምን ያለ ነው። ሁሉም አሪፍ ነው። ኮቾቹም በጣም ለኛ የሚጠቅም
እንቅስቃሴ ነው እየሰጡን ያለው። በጣም አሪፍ ነው። ለውድድሩ በምንችለው አቋም ሁሉ እየተዘጋጀን ያለ ነው። ያው ከእግዚአብሔር ጋር አሪፍ ውጤት ይዘን እንደምንመጣ እርግጠኛ ነኝ። በመጀመሪያ በጣም ደስ ብሎኛል። ያው እዛ ዩ7 የነበረው አብዛኛው የሚሰራው ያው ዩ10 ለመቀላቀልና ዋናውን ቲም ለመወከል ነው። ያው ከዛ አንፃር እኔ ተመርጬ በመምጣቴ በጣም ደስ ብሎኛል። ዩ7 ላይ በጣም አሪፍ ልጆች ነበሩ። ያው አመቱን ሙሉ እየሰራን ነበር። እዛ አንፃር ያው ተዘጋጅተን ነበር። ያው ከዛም ወደ ዩ10 ለማደግ ወደ ምርጫዎች ምናምን ወደ 2 ጌም ተደርጎ ነበር። ከዛ ተመርጠን ወደ 3 ልጆች መጥተናል። ያው ከተቀላቀለም በኋላ ያው ደስ የሚል ነገር ነው እያደረገ ያለ ነው። ያው ትንሽ ቦታው ለመልመድ አዲስ ሆኖብን ቀስ በቀስ እየተላመድን እየገባን ነው ያለውም ነገር። ያው ከኮችም አንፃር ብዙ ሰፖርት ያደርጉናል ኮቺንግ ስታፎቹ። ያው ታክቲካሊም ቴክኒካሊም ከቲሙ ጋር ከልጆቹ ጋር ለመግባባት እየሞከር ነው። ብዙ ትሬኒንጎችን ያው ከጀመር ትንሽ ቆየት ብለናል። አሁን ያው ወደ ቶርናመንት መቃረቢያ ጊዜውም ደርሷል። ከልጆቹ ጋር እየተዋሃድ ነው። ያው ልምምድ ቦታ ላይ ያው ብዙ አዳዲስ የሆኑ ነገሮችን እያገኘን ነው። ያው ኮቾቹም በጣም እየረዱን ነው። ዋናው ሜን ኮቹም ያው በጣም እያገዘን ነው፣ ሰፖርት እያደረግን ነው። አዳዲስ ነገሮች ያው ሲፈጠሩብንም እኛን ለማገዝ እኛ ወደ ኋላ እያስቀረ እየመከረ ምናምን እያደረገ ነው። ያው እዚህ በብዙ ነገር ከዛ የተሻለ ነው። በማቴሪያል በምግብ በብዙ ነገር ያው ቲሙን ሰፖርት እያደረግን ነው። እኛም በዛ አንፃር ራሳችንን ለማብቃት ጠንክረን እየሰራን ነው። ሀዲያ ሆሳዕና ከ15 ከ17 እና ከ20 ዓመት በታች የሆኑ 3 የዕድሜ እርከን ቡድኖች አሉት። የእነዚህ ታዳጊ ቡድኖች ዋነኛው ግብ አንዱ ለሌላው የሰው ኃይል ምንጭ በመሆን በመጨረሻም ለዋናው ቡድን የሚመጥኑ ብቁና ተወዳዳሪ ተጫዋቾችን ማቅረብ ነው። ሆኖም በዚህ ሂደት ውስጥ የሚታዩ መዋቅራዊ ክፍተቶች ጎልተው እየታዩ ይገኛል። በተለይም ከ17 ዓመት በታች ቡድን ወደ 20 ዓመት በታች ቡድን ያደጉ ተጫዋቾች ቁጥር አነስተኛ መሆን ክለቡ በታዳጊ ወጣቶች ያለውን ትኩረት ጥያቄ ውስጥ የሚከት ነው። ክለቡ ታዳጊዎችን የማብቃት እቅድ ካለው ለምን ጥቂት ልጆች ብቻ የማደግ ዕድል አገኙ የሚለው የሀዲያ ስፖርትም ጥያቄ ነበር። እንደ አጠቃላይ ያው እኛ መያዝ ባለብን ልክ እንግዲህ ፌዴሬሽን ነው ይሄን ነገር ወደ ታች የሚያወርድልን። አንደር 20 አንደር 17 አንደር 15 ግዴታ መያዝ አለብን በሚል ልክ ያው ከፌዴሬሽን በመጣልን ህግ መሰረት ከኢትዮጵያ እግር ኳስ ፌዴሬሽን በመጣው ህግ መሰረት እንግዲህ እኛ አንደር 17ንም አቋቁመናል። አንደር 15ንም በተመሳሳይ መልኩ ያው ውድድር እየጠበቅን ነው ያለነው። ቅድመ ዝግጅት እያደረጉ ነው ያሉት። ከአንደር 17 ወደ አንደር 20 ምን ያህል ተጫዋቾች ያድጋሉ የቴክኒካል የሆነ ስራ ስለሆነ ምናልባት ከአሰልጣኞች ቴክኒክ ዳይሬክተር አማካይነት የተመለመሉ ልጆች አሉ። የተመለመሉ ልጆች የሚመለመሉ ዝም ብሎ በኮታ ሳይሆን በአቅምና አቅምን ባማከለ መልኩ ነው። የተሻለ ተጫዋች ካለ እያሳደግን እያበቃን ወደ ላይኛው የምንስብበት መንገድ ነው የምናመቻቸው። 70ው ጌም ማድረግ አለበት፣ 50ውም ጌም ማድረግ አለበት። ጌም ሲያደርጉ እየተሳሳብክ ስትሄድ የተሻለ ነገር ይፈጠራል። ምክንያቱም ያለ ጌም ብቻ ትሬኒንግ ቢሰራ ምንም ፋይዳ አይኖረው። እዚሁ ለዚሁ ስለሆነ ምንም የተሻለ ነገር ማየት አንችልም። እኛ በኢትዮጵያ ደረጃ ነው የምንወዳደር። ማንም ውጤት ብታጣ ዝም አይልም። እኔም ውጤት ለማምጣት ነው የምንሰራው። የኛ ደጋፊ ህዝብም ዝም ማይል ስለሆነ ውጤት ላይ በጣም ሲሪየስ ነው። 70ው 50ው መስራት አለበት ብዬ ማሰበው እንደኔ እምነት ሁሉም መዋቅሮች ላይ ታለንትድ የሆኑ ኤሪያዎችን ሴሌክት ተመርጠው 4 ወይ 5 6 70 ኖሮ እነሱ እዚህ መጥተው ውድድር ሲያደርጉ ከዛ ውድድር ብንመርጥ አገሪቱንም ወክሎ የሚሄዱ 70ኖችንም እንደዛ አይነት መንገድ ብንጠቀም ሀዲያ ሆሳዕናን ይወክላል ብዬ አስባለሁ። አሁን ግን እየተሰራ ያለው እዚህ ከተማው ላይ ብቻ ዲፔንድ ሆኖ ነው እየሰራ ያለው አሁን ያለው 70። ምክንያቱም ፋይናንስ በቂ ስለሌለ ነው። እሱን መስራት ሳይፈልጉ ቀርቶ ሳይሆን ፋይናንስ በቂ ሳይኖር ቀርቶ ነው። እንደዛ ስለሆነ ነው እኛ ለምሳሌ የሆዴ ካፕ አጠቃላይ ከፕሪሚየር ሊግ የሚመጡ አሉ፣ ከብሔራዊ ሊግ፣ ከከፍተኛ ሊግ ዩ20ዎችንም ድጋሚ ገብተው እንዲያዩ እናረጋቸዋለን። ከነሱ የምንወስድበት ዋና ታርጌታችን የተሻለ በኢትዮጵያ ደረጃ በጣም ከባድ ውድድር ስለሆነ በዛ ብቻ ውጤት ማምጣት አይቻልም የሚል እምነት ስላለኝ ነው። አንደር 17 ያለው እዚህ ሆሳዕና ማዕከል ላይ ብቻ ነው ያለው። ሌሎችን ወረዳዎችን ያማከለ አይደለም። ያ ሊሆን የቻለው አንደኛ ካምፕ መኖር አለበት። ትምህርት የሚማሩበትን መንገድ ማመቻቸት መቻል አለብን። ዝም ብለን ብድግ አድርገን እንዲህ እዚህ አምጥተን ከሁሉም ወረዳዎች መልምለን እዚህ አምጥተን እናሰራ ከሆነ
በጣም እንቸገራለን። ኢቭን በአንደር 20ም የዝግጅት ጊዜ ላይ ከሩቅ የሚመጡ ከወረዳዎች የሚመጡ ልጆች አሉ። እነሱን ማኔጅ እያደረግን እያስተካከልን ያለ ነው። ይሄን በቂ የሆነ በጀት ስለሚፈልግ ቀጣይ ላይ እንግዲህ የምናስብበት ነው የሚሆነው። በዋናነት ደግሞ ምናልባት ማዕከል ላይ ብቻ ከምናደርግ ወጣ ብለን ይሄን ነገር ለቦርድን በደንብ አሳውቀን ወረዳዎች አካባቢ አንደር 17ን አቋቁመን ከዛ በውድድር መልምለን የተሻለ ቲም የምንሰራበትን መንገድ እናመቻቻለን። አሁን ግን ያለው ሆሳዕና ማዕከል ላይ ብቻ ስለሆነ ከዛ ወደ ላይ የሚያድጉትን ሞር አሰልጣኞችና ቴክኒክ ስታፉ በደንብ ያውቃል። በዛ ልክ ነው ይሄዳለሁ። በዘመናዊ የእግር ኳስ ዓለም የአንድ ክለብ ስኬት የሚለካው በሜዳ ላይ በሚመዘገብ ጊዜያዊ ውጤት ብቻ ሳይሆን ክለቡ ለወደፊት ተተኪዎችን በሚያፈራበት የጥራት ደረጃም ጭምር ነው። በዚህ ሂደት ውስጥ የቴክኒክ ዳይሬክተር ሚና እንደ ጀርባ አጥንት የሚታይ ቢሆንም በሀዲያ ሆሳዕና በኩል ግን ይህ ቁልፍ የሥራ ክፍል ምን ያህል ውጤታማ እየሆነ ነው? ክለቡስ በታዳጊዎች ላይ የጀመረው ሥራ ወደ ላቀ ደረጃ ለማድረስ ምን መስራት አለበት? ሰበንቲው እኔ እንደኔ እምነት ሁሉም ኤሪያዎች ላይ በትክክል መሰራት አለበት ብዬ ነው ማስበው። አመታዊ ውድድር ሊደረግ ይገባል። ከዛ የሰበንቲ ዋና ኮች በትክክል ልጆችን መርጦ በኢትዮጵያ ደረጃ የሚደረገው ውድድር ላይ ጠንከር ያለ ውድድር ሊደረግ ይችላል። ምክንያቱም ቀደም ስልክ ሰበንቲው አቅም የለውም እያልኩ አይደለም፣ ግን እኛ ሀዲያ ሆሳዕናን ወክለን እስከሰራን ድረስ ኦል ሀዲያን ማካተት መቻል አለበት ባይ ነው። እኛም እኮ 5 ልጅ ወስደናል። አሁን ላለው ውድድር ራሱ ወደ 5 ልጆችን ከሰበንቲው ስበናል። ሌሎች ቡድኖችን በዚህ አይነት መንገድ ነው የሚሰሩ። ሁሉም ጋር ብትሄድ ስትሬት ከሰበንቲ አይስበም። እኔ ተጫዋቾችን ወስደው ሜዳ ላይ ነው ማያቸው። የትኛውንም ተጫዋች ሜዳ ላይ የሚሰራውን ስራ በትክክል አይቼ የአሰልጣኙንም ሀሳብ ተወስዳል ወስደ ግን ከኔ አጮት ሲስተም ጋር ከኔ ፍልስፍና ጋር ሊሄዱ ይችላሉ ብዬ ማሰባቸውን ልጆች በትክክልም ሄደው ዩቲኤንቲውን በትክክል ሄደው ማገልገል ይችላሉ ብዬ ማሰባቸውን ልጆች ነው መወስደው። ከቴክኒክ ዳይሬክተር ጋር ተያይዞ ያለን አንድ ቴክኒክ ዳይሬክተር ብቻ ነው ያለን። አንደኛ ለዋናው ቲምም እሱ ነው። አንደር 20ም አንደር 17ም 13ም ማን ነው 15ም በተመሳሳይ መልኩ እሱ ስለሆነ ትንሽ ባተለለት አንደኛ ቶፕ አፕ ነው የሚሰራው። በቂ የሙሉ ሰዓት ተቀጣሪ አይደለም። ቶፕ አፕ ስለሆነ ሙሉውን ጊዜ ባላንስ አድርጎ ለመስራት እጅግ በጣም እየተቸጋገርን ያለ ነው። አሁን እንደ ፕላን አቅደን ያለ ነው። በቅርቡ ያ ምናስወስን ነው የሚሆነው። የሚያግዙ አንደኛ ልምድ ያላቸው ተጫውተው ያለፉ ቴክኒካሊ መደገፍ የሚችሉ እንደዛ አይነት ልጆችን አንደር 20 17 50 ላይ ራሱን የቻለ ቴክኒክ ዳይሬክተር ኖሮት እንደ አጠቃላይ ደግሞ አንድ ሰብሳቢ አድርገን በዛ ልክ ማኔጅ ለማድረግ እቅድ ይዘን በቅርቡ ምናልባት ያው የቦርድ አመራር ስራ ቢዚ መሆን እንጂ ኦልሞስት ፕሮጀክቱን ቀርጸናል፣ አስተካክለናል። በቅርቡ ያው ማስታወቂያም ይሁን ቦርድ በሚሰጠን አቅጣጫ ወስነን ቴክኒኮችን እንደ ኮሚቴ በደንብ የምናደራጅ ነው የሚሆነው። ያኔ ነው እንግዲህ በደንብ በትክክሉ ስራ መስራት የሚቻል። አሁን እየሰራችሁ ነው፣ ውስንነት አለ። ታዳጊ ነበሮቹ በሆሳዕና ቆይታቸው ልምምድ ብቻ ሳይሆን ጠንከር ያለ የአቋም መለኪያ ጨዋታ አድርገዋል። ከወላይታ ዲቻ ታዳጊ ቡድን ጋር ያደረጉት ጨዋታም ራሳቸውን በሚገባ የፈተሹበትና የዝግጅት ደረጃቸውን የተመለከቱበት አጋጣሚ እንደነበረም ነግረውናል። የወዳጅነት ጨዋታው ራሳችንን የምንፈትሽበት ነበር። አሪፍ ጌም ነው ብዬ ነው የማስበው። ክፍተቶቻችን ልንሰራ እንደሚል እምነት አለኝ። ጥሩ ጌም ነበር። ብዙ ሚስተካከል ነገር አለ ብዬ ነው የማምነው። ያን ነገር ደግሞ አስተካክለን ወደ ውድድሩ እንገባለን የሚል እምነት አለኝ። ከወላይታ ዲቻ ጋርም የወዳጅነት ጌም አድርገናል። በጣም አሪፍ ነው። ትንሽ የሚጎሉንን ነገሮች በቦታው እየተካን እንሄዳለን ብዬ አስባለሁ። አሪፍ ደረጃ ደርሰን ደግሞ እርግጠኛ ሆነን ዋንጫ ይዘን እንደምንመጣ እርግጠኛ ነኝ። በትክክል ራሳችንን አይተናል ከወላይታ ዲቻ ጋር የነበረን ጌም ላይ። ምክንያቱም አዳዲሶቹን ልጆች በደንብ በቃ ማ ምን ይሰራል፣ ማ ምንድን ነው፣ ምን ማድረግ አለብን የሚለውን በትክክል እዚህ ሜዳ ላይ አይተናል። ወላይታ ዲቻም ጥሩ ተፎካካሪ ሆኖ ነው የመጣው። ስለዚህ ካሁን በኋላ የወዳጅነት ጨዋታ ይኖረናል ብዬ በኔ በኩል አላስብም። ጨዋታው ጥሩ ነው። በሁለቱም ቡድን በኩል የተደረገው እንቅስቃሴ በደንብ ማራኪና በጣም ፍጥነት የተሞላው ጨዋታ ነው። ያ ዩቲኤንቲን የሚገልጽ አጨዋወት ነው የነበረው። በጣም ፈጣን ነው። ወደ ጎል ቶሎ ነው የሚደረሰው። ይሄ ኋላ ዘግቶ የሚጫወት ቲም አልነበረም። ሁለቱም የሆነ የወዳጅነት ጨዋታ ራሱ አይመስልም ነበር።
በመጀመሪያ እንደ ቲም ያው እኛ የተሻለ ነገር ከዚህ በፊት ያው ጠንካራ ቲም ነው የኛ ይታወቃል። እንደ ሀዲያ ያው እኛ አሁን ያለንበት ስብስቡ ሙሉ ነገሩም ትንሽ ጠንከር ያለ ነው። ጠንክረን እየሰራን ነው። ያው እኛ አላማችን ሻምፒዮን ለመሆንና ያው ቶፕ 2 ወይ አንደኛ ወይ ሁለተኛ ሆነን ለመጨረስ ነው። ከዛም ያው ማጠቃለያ ውድድሩ ላይም ዛሬ ለመሳተፍ ሻምፒዮን ለመሆን ነው። እንደ ግል ደግሞ ጠንክሬ እየሰራው ነው ራሴን ለማሻሻል ቀን በቀን ራሴን ያው ለማሻሻል እየጣርኩ ነው። ኮቾች በሚሰጡኝ አንጻር ያው የተሻለ ነገር እናደርጋለን ብዬ አስባለሁ ከፈጣሪ ጋር። እኛ ያው እግዚአብሔር ከረዳን በእግዚአብሔር ላይ ሆነን እንደ አምናው እንደ ካቻምናው በዋናነት በአንደኛት ሆነ ለመጨረስ ነው እቅዳችን የያዝ ነው። ደግሞ በዚህ ዘንድሮ ወደኛ የመጣው ከባድ ቲሞች አሉ ቢሆኑም በዛውም ባህል ሆነ እኛ ደግሞ የአምናውን የድሮን ስማችንን ይዘን እንቀጥላለን። ምን ተስፋ ነው ያለው? እኛ ምድባችን ላይ ጠንከር ያሉ ቡድኖች ነው የሚገጥሙን። አምናም በጣም የተሻለ ፖቴንሻል ያላቸው ልጆች ነው የነበሩት። ዘንድሮ ወደ አንድ የድሮ ደቡብ አንድ ላይ ነው የሆነው። እዛ ላይ ጥሩ ፈተና ይጠብቀናል ብዬ አስባለሁ። እኛም ያን ለመወጣት አልተኛንም። በደንብ ነው እየተዘጋጀን ያለ ነው። በጣም የተሻለ ውጤት ይዘን እንጨርሳለን የሚል እምነት ነው ያለ። ቱርናመንት ላይ ያኔ ልምድም አልነበረንም። አርቲፊሻል ሜዳ ልጆች ልምድ ስላልነበራቸው ነው የአምናው ያኔ ውጤት ፌል ሊያደርግ የቻለው። እዛ ላይ ልምድ ወስደናል በደንብ። አምናም ለሱ በትክክል ተዘጋጅተን ነበረ፣ መሄድ አልቻልንም እንጂ ዘንድሮም እነዛን ክፍተቶቻችንን በትክክል አስተካክለን የተሻለ ውጤት ለማምጣት እንሰራለን ብዬ ነው የማስበው። በታዳጊዎች እንግዲህ ከውጤት ጋር ተያይዞ የለመድነው ነገር አለ። የኛ ቲም ወይ አንደኛ ሆኖ ነው የሚጨርሰው፣ በጣም ተበላሽ ባል ሁለተኛ ሆኖ ነው ከምድብ ከ1 እስከ 5 ውስጥ ባሉ እንትኖች የሚያጠቃልለው። ያንን እናስቀጥላለን የሚል ፕላን ነው ያለነው እንጂ ዝቅ አድርገን ዘንድሮ እንግዲህ ያው የእግዚአብሔር ፍቃድ ከሆነ መሀል ላይ የተለየ ነገር ካልተፈጠረ ምናልባት እንደ አምናው መሰናክሎች አምና የነበረው መሰናክል ታስታውሳለህ። ስፔሻሊ ከበጀት ጋር ተያይዞ እንዳይሄዱ የተደረገበት አጋጣሚዎች አሉ። ያ እንዳይሆን በጊዜ በደንብ እኛም እቅዳችንን በጊዜ አሳውቅ ያለው ለሚመለከተው ክፍል ሁሉ በደንብ ፕሬዘንት አድርገን ተግባብተናል። በዛ ልክ በደንብ ከተደገፉ በእርግጠኝነት አቅም ያላቸው ልጆች ናቸው ያሉት። ስብስቡም እጅግ በጣም ጠንካራ ነው። በጊዜ ነው ምልመላ የተካሄደው። ፕላስ ደግሞ ሾልኮ ያመለጡ ልጆችን ምናልባት ከአቅም አንድ ቀን አቅም ምናምን የሆነ ነገር አሳይተው እንትን ያሉ ልጆችን በደንብ ገምግመው አይተው ምልመላው በተሳካ ሁኔታ የተመለመለ ስለሆነ ዘንድሮም እስከ ዋንጫው ድረስ እንሄዳለን የሚል እምነት አለ። በሀዲያ ሆሳዕና ታዳጊ ቡድን አልፈው በኢትዮጵያ እግር ኳስ ደምቀው እየታዩ የሚገኙ ኮከቦች መኖራቸው አይዘነጋም። የዛሬዎቹ ታዳጊዎችም ቢሆኑ የእነዚያን ታላላቆቻቸውን ፈለግ በመከተል ትልቅ ደረጃ ለመድረስ ያላቸው ህልም እጅጉን ላቅ ያለ ነው። ጠንክሬ ሰርቼ በመጀመሪያው ከዩቴኒ ዋናውን ቲም ማገልገል ፈልጋለሁ። የአብዛኞቻችን እዚህ ያለ ነው ጠንክረን ሰርተን አምባሳደር የሆነውን የሀዲያ ሆሳዕና ዋናውን ቲም ለመወከል እንደ ግልም በጣም ጠንክሬ እየሰራው ነው ዋናውን ቲም ወክዬ ለመጫወት። ከዛም አንፃር ናሽናል ቲም ወክዬ መጫወት ህልምም አለኝ። ያው ህልም ብቻ ሳይሆን ለመወከልም ጠንክሬ እየሰራው ነው። ከዛም አንፃር ያው ጠንክሬ ሰርቼ ከሀገር ወጥቼ ፕሮፌሽናል ተጫዋች ለመሆን እቅዱም አለኝ፣ እያለምኩ ነው። ያንንም ከፈጣሪ ጋር አሳካዋለሁ ብዬ አስባለሁ። ለዋናው ቲም መጫወት ለሀዲያ ሆሳዕና፣ ከዛ ብሔራዊ ቡድን መወከል፣ ከዛም አልፎ እድሎችን ካገኘው ወደ ውጭ ሀገር ሄዶ የመጫወት እድል አለኝ። በምሰራው ሀዲያ ሆሳዕና ማገልገል ፈልጋለሁ በደንብ። ከዛ ደግሞ ያው ሌላ ቲሞች ወጥቼ እና ናሽናል ቲሙን ማገልገል ፈልጋለሁ። ያው የእግዚአብሔር ፍቃድ ከሆነ በጣም ትልቅ ደረጃ ለመድረስ አላማ አለኝ። የተቻልኩትን እያንዳንዱን እንቅስቃሴዎች ከኮቾቼ ከሚሰጡት ከማንኛውም እንቅስቃሴ ጀምሮ በጣም በትክክል እየሰራው እገኛለሁ። የሚሰጡኝንም ደግሞ ሁሉንም እየተቀበልኩ አለሁ። እግዚአብሔር ካለ በጣም ከውጭ ሀገር ወጥቼ መጫወት ፈልጋለሁ። ወደ ውጭ ሀገር ወጥቼ ወደ ውጭ ሀገር መሄድ ፈልጋለሁ በጨዋታ እዚህም ሊጉ ላይ ወደ ፕሪሚየር ሊግም አድጌ ደመቅ ብዬ ወደ ላይ መውጣትም ቤተሰቦቼንም ሀገሬንም ማስደሰት ፈልጋለሁ። በቅድሚያ ዋናው ቲሙ ማገልገል ፈልጋለሁ። ሲቀጥል ከዛ ብሔራዊ ቡድን የተሻለ ቦታ መጫወት ፈልጋለሁ። ከፈጣሪ ጋር ደግሞ አሳካዋለሁ ብዬ ተመልካለሁ። ባለፈው የውድድር ዓመት ክለቡ ከ5 ያላነሱ ታዳጊዎችን ወደ ዋናው ቡድን ለማሳደግ ቢያቅድም ይዞት ከነበረው ስብስብ ውስጥ ወደ ዋናው ቡድን ማደግ የቻለው ተከላካዩ ደረጀ ደሳለኝ ብቻ ነው። ይህ አሃዝ አካባቢው ካለው እምቅ አቅምና ከታዳጊዎቹ ትልቅ ተስፋ አንጻር ሲታይ እጅግ አነስተኛና መሻሻል ያለበትም ጉዳይ ነው። እኛ አመቱን ሙሉ ልጆች በሚያደርጉት እንቅስቃሴ ራንክ እንሰጣቸዋለን። በሰጠናቸው ራንክ ነው ወደ ላይ የሚያድጉት።
የተጠየቅነውን ተጫዋች ለማቅረብ ችለናል። ግን እንደ ቡድን ብዙ ተጫዋች ቢወሰድ ለልፋትም ለተለያየ ነገርም ጥሩ ነገር ነው ብለ ታስባለ። ግን የተወሰደው አንድ ልጅ ነው። እኛ የተባልነው ነው በቴክኒካል ዳይሬክተሩ አማካይነት አንድ ልጅ ላኩን የተባልነው ላኩ የተባልነውን አንድ ልጅ ነው ላክነው። ስራን ስንሰራ በጀትን ማዕከል ባደረገ መልኩ ነው። ወደ ዋናው ቡድን ሊያድጉ ሊሄዱና ሊሰሩ የሚችሉ እስከ 10 ልጅ ይፈቀዳል። ከአንደር 20 ላይ ተመዝግበው በትክክሉ እየሰራ ያለ ቋት ላይ የተመዘገበ ልጅ እስከ 10 ልጅ ወደ ላይ ወስደን ማሰራት እንችላለን። ከዚህ በፊት እንደዛ ነበር የምናደርገው። አሁን ግን ካለን የበጀት እጥረት አንጻር 5 ልጅ በሚል ተወስኗል። 5 ልጆች አሉ። 5ቱም ልጆች ደግሞ አንደኛ የአቋም ችግር የለባቸውም፣ እጅግ በጣም ጥሩ ላይ ነው ያሉት። ትንሽ የአቋም ችግር ያለባቸውን በአሰልጣኝ እምነት ያጡትን ልጆች እንዲሁ ዝም ብሎ የገቡ ልጆች አሉ በሚል የተቀነሱ ልጆች አሉ። በሱ ኮታ በተቀነሱ ልጆች ኮታ አንድ ልጅ ማሳደግ ትችላለን። 4 ልጆች ነበሩ። ከአራቱ አንድ ጨመርን 5 ልጅ። አሁንም ክፍተት ካለ ፕላስ ደግሞ ራሳቸውን አፕግሬድ የሚያደርጉ እንደነ ጸጋብ እንደነ ናቲ እንደነ ታሪኩ ራሳቸውን እየቀየሩ እድሜያቸው ወደ 23 ምናምን እየገፋ ሲሄድ እነሱን ወደ ዋና ወደ አረንጓዴ ቲሴራ ቀይረን ከዛ በኋላ ሌሎችን ደግሞ የምንተካ ነው የሚሆነው። ለጊዜው ግን የተፈቀደልን ኮታ 5 ታዳጊ ከዋናው ቡድን ጋር እንዲሰራን አንድ እሱ ነው። ሁለተኛው ደግሞ የሰዓት ኬዝም አለ። 540 ደቂቃ ይግድ መጫወት አለበት የሚል ህግ ወጥቷል። አንድ አሰልጣኝ እንግዲህ እዛ አካባቢ ከወሰደ ግዴታ መጫወት መቻል አለባቸው። ህጉ ምንም ይሁን ምን ወጥቷል። 540 ይሄ ለታዳጊዎች ጥሩ አንደኛ በጌም ታይተው ራሳቸውን ሳይተው ካልቻሉ ራሳቸውን እንዲያሻሽሉ የሚያደርግ ነገር ስላለ ያ የሰዓት ተጽዕኖም ስላለ ፕላስ ደግሞ በጀትም እስከ ከ5 በላይ አይሆን በሚል ስለተወሰነ በዛ ልክ እያስገድነው የዘንድሮ አንድ ልጅ ብቻ ያለፈው ክፍት ቦታ ከ5ቱ አንድ ብቻ ስለነበረን እሱን አሳልፈናል። ሌሎችን እንግዲህ በቀጣይ አፕግሬድ እያደረግን እያስተካከልን እንሄዳለን። በዋናነት የክለቡ ጽህፈት ቤት ነው የሚወስነው። ከዛም ደግሞ ተቀባዩ ኮች ነው የሚወስነው። እኛ ሁሉም ቢሄዱ ያገልግላል ብለን ነው የምናስበው። ግን ያኛው ኮች የሚወስድበት የራሱ ፋይን ስላለው በዛ መስራት ነው የሄዱት። ግን በቂ አይደሉም የሄዱበት ልጆች ማለት ነው። በቦርድ የተወሰነ 5 ልጅ አለ። እነዛን ወደ ላይ ስናሸጋግር ክፍት ቦታዎች ይኖራሉ። ምናልባት ነገሮች ተቀይሮ የተሻለ አሁን ሌሎች አካባቢ ኢቭን ከአንደር 17 እኮ አንዳንድ አሰልጣኞች እምነት ነው የአሰልጣኝ እምነት ነው። የኛ ማሳደግ ብቻውን ትርጉም የለው። ከአንደር 17 ገብተው እኮ ጎል እያገቡ ነው የሚመጡ አሰልጣኞች። ለታዳጊ ትኩረት የሚሰጡ ከሆነ በደንብ አድርገው እነዚህን ለማብቃት የሚሰሩ ከሆነ በእርግጠኝነት የነሱ ፍላጎት ነው። 5 ልጅም ማደገ 10 ልጅም ካልተሰለፈና ዛጋ ካልታየ ቫልዩ አይነው። ስለዚህ ከነሱ ጋርም እየተቀራረብን እየሰራ ነው ከአሰልጣኞች ጋር አሁን እጅግ በጣም እየተቸገርን ያለ ነው ከውጤት ጋር ተያይዞ። ያው አንዳንድ አሰልጣኞች ውጤት ይፈልጋሉ። ውጤት የተስተካከለ ሲሆን ነው እነዚህንም እድል ሰጥተ ደፍሬ ለማሰለፍ የምትሞክረውና እንደዛ አይነት ነገሮች እንዳይከሰቱ እነሱም እምነት ኖሯቸው በእርግጠኝነት ደግሞ ቢያስገቡና ቢደፍሩ አሳፍሯቸው የተሻለ ነገር ያሳያሉ። ስለዚህ የአሰልጣኝ እምነት እስከሆነ ድረስ እኛ ለማሳደጉ 30 ልጅ አለን። ከዛ መውሰድ እኮ በየትኛውም ሰዓት ማሳደግ ይቻላል። ጊዜ ገደብ የለም። 30 ልጅ ከተመዘገበበት ውስጥ እከሌ ይምጣልኝ ብሎ አሰልጣኝ ካመነ በደግ አድርገን ማሳደግ እንችላለን። ምናሳድገው ግን ክለብ ጽሕፈት ቤት አይደለም፣ እኔ አይደለም የሚያሳድገው። ምክንያቱም እዛ ጋር ቴክኒካል ነገር እኔ አልሰራም። እነሱ አይተው ቴክኒካል ዳይሬክተር አይተው ይሄ ልጅ ብቁ ነው ለዋናው ቲም ይመጥናል ብሎ እንትን ካለ እኛ ደብዳቤ ከመጻፍ የወረቀት ስራዎችን ቢጫት ሴራ ከማውጣት ወደ ኋላ አንልምና በዛ ልክ እንሰራለን። የአሰልጣኞች እምነት ፕላስ 5 የተባለ ኮታ ከፍ እያልን ሲመጣ ከማሳደግ ወደ ኋላ አንልም። ምክንያቱም በጀትም በእነሱ አማካኝነት ነው ምንም አይነት እናደርገው ኦቨር ሂሳብ ከፍለን ለአንድ ስፖርተኛ እንትን የምንለው እዚህ ጋር ምንም እናደርጋለን። አንደኛ እነሱንም እናበቃለን፣ የስራ እድልም እንፈጥራለን፣ ክለቡን በበጀት ይጠቀማልና በዛ ልክ ለማሳደግ እኛ ሁሌም ዝግጁ ነን። ዋናው ነጥብ ግን ቴክኒክና አሰልጣኞች እምነት መኖር አለባቸው። በታዳጊ ትርፋማ ነው ብዬ አላስብም። ምክንያቱም ፖቴንሻል የሆኑ አቅም ያላቸው ልጆች እዚህ ቡድን ውስጥ ነበሩ። እነዛ ልጆች ሄደው ቢሆን ቡድኑን ማገዝ ይችላሉ። ግን ያው አሁንም ሌላ ቀን ነው። ከዚህ በኋላ የተሻለ ስራ ይሰራል ብዬ አስባለሁ። እኛ እንግዲህ የምንሰራው 30ንም ልጅ ወደ ዋና ቡድን እናሳልፋለን እና ፕሮሞት እናሸጋግራለን ብለን አይደለም። እዚህ ጋር የሚሰሩት 30ው ልጅ ለሀዲያ ሆሳዕና ብቻ አይደለም።
እንደዛ አይነት አመለካከቶች ናቸው በደንብ መስተካከል ያለባቸው። የተሻለ ልጅ ካለ ወደ እኛም እናሳድጋለን። ምክንያቱም ኢንቨስት አድርገናል። ካልሆነ ሀዲያ ላይ የሄዱ ማአት ልጆች አሉ፣ ወደ ሌሎች ክለቦች የሄዱ ልጆች አሉ። እንደ ሀገር በደንብ ታዳጊዎችን እያበቃን እየሄዱ እየተጫወቱ ነው። ከዚህ ከ20 በላይ ሆነው እድሜያቸው አፕግሬድ አድርጎ የሄዱ ልጆች አሉ። ለዛም ጭምር ነው እየሰራን ያለ ነው እንጂ በቃ ኦንሊ ለሀዲያ ሆሳዕና ብቻ ብለን አይደለም የምንሰራው። ለሀዲያ ሆሳዕና ብለን ከሰራንማ በአመት ወይ 2 ልጅ 3 ልጅ ክለቡን በሚመጥን ልክ ብለን እዛ ጋር ሁሉንም ባዶ ልናደርግ ነው። ስለዚህ እናበቃለን። ከ20 በላይ ሲሆኑ የራስ አቅም ነው የሚወስነው። እዛ ጋር ተፍጨርጭሮ ሌሎች ክለቦችም ሀዲያ ሆሳዕና አሁን 20 ክለብ ሆነዋል። ከፍተኛ ሊግ አለ፣ ብሔራዊ ሊግ አለ። እዛ ሁሉ እንዲጫወቱ እድል እያመቻቸን እዚህ ጋር መሰረታዊ የሆኑ ነገሮች ስኪሎችን እኛ መስጠት እንጂ ግዴታ 30ውም ልጅ ሀዲያ ሆሳዕና ብቻ ለሀዲያ ሆሳዕና ብቻ እንደተፈጠረ ያድርገን እናስብ ከሆነ እጅግ በጣም እንሳሳታለን። ከዛ ውስጥ ግን ጠንከር ያሉ ለክለቡ የሚመጥኑ የተሻሉ ልጆች ሲመጡ እያሳደግን እንሄዳለን። 30ውንም ልጅ ግዴታ ዋናው ቡድን ላይ ያው ማካተት እንትኑ ላይኖር ይችላል። ለሁሉም ለኢትዮጵያ ውስጥ ላሉ ክለቦችም ጭምር ነው እየሰራን ያለ ነው። በታዳጊዎች እድገት ላይ የሚሰራ ስራ ዘር ከመዝራት ጋር ይመሳሰላል። ዛሬ በጥበብ የሚሰራ ስራ ከዓመታት በኋላ ለዋናው ቡድን ብቁና ወጪ ቆጣቢ ተጫዋቾችን ያስገኛል። የሀዲያ ሆሳዕና ታዳጊ ቡድን ለብዙዎች መነሻ እንጂ መድረሻ ለመሆኑን ተገንዝበው የሚለፉ ወጣቶች ክለቡ ውስጥ መኖራቸው ተስፋ ሰጪ ነው። ሆኖም ክለቡ ለነዚህ ታዳጊዎች ግልጽና ተከታታይነት ያለው እቅድ ሊኖረው ይገባል። ከታችኛው እርከን ተጫዋቾችን የማሳደግ ልምድ ካልተጠናከረ የታዳጊ ቡድኖች መኖር ትርጉሙ እየቀነሰ ይሄዳል። ስለሆነም የክለቡ አመራሮችና የቴክኒክ ክፍሉም ለታዳጊዎች እድገት ልዩ ትኩረት በመስጠት በነገው የሀዲያ ሆሳዕና እግር ኳስ ክለብ ላይ ዘሩን ሊዘራ ይገባል የሀዲያ ስፖርት መልእክት ነው። ክለቡ የሚያስፈልገንን ድጋፍ ሁሉ ያደርግልናል። ጠይቀን በእኛ በኩል ጠይቀን ከክለቡ ጠይቀን ያጣነው ምንም ነገር የለም። በትክክል ሁሉም ነገር ልጆች የሚያስፈልጋቸውን ነገር ከማቴሪያል ሁሉም ነገር ተሟልቶልን ነው እየሰራን ያለ ነው። መላው የሀዲያ ደጋፊ ከጎናችን እንዲሆን ነው። ደጋፊ ማህበርም በደንብ በቀደም ከወላይታ ዲቻ ጋር በነበረን ጌም ላይ በደንብ ነው ሰፖርት ያደረጉን። አሁንም ድጋፋቸው አይለይም ባይ ነኝ። የሀዲያ ዞን ወጣቶችና ስፖርትንም በደንብ ማመስገን ፈልጋለሁ። እዚህ ሜዳ ላይ እንድንሰራ የተለያዩ ድጋፎችን እያደረጉልን ይገኛሉ። ስለዚህ ምስጋናችን ከፍ ያለ ነው። አመሰግናለሁ። ክለባችንን ቀረብ ብለን እንደግፍ። አንዳንድ የውጤት መንገራገጮች ይከሰታሉ። ያንን እንግዲህ በትዕግስት የተሻለ ነገር ለማምጣት እንግዲህ በየአመቱ እየተቀያየረ ነው። እንግዲህ አሰልጣኞች ወጥ የሆነ አሰልጣኝ እያገኘን አይደለም። ያ ምንድነው ያው የኢትዮጵያ ኳስ ባህሪው ነው እንደዛ የሚያደርገውና ያንን አስተካክለን የተሻለ ቲም ሰርተን ደጋፊዎችንም ለመካስ እኛም ጥረት እያደረግን ነው ያለ ነው። በዛ ልክ ደጋፊም ቀረብ ብሎ ድጋፉን አሁን አዋሳ ላይ ነው 5 ጨዋታ የሚካሄደው። እዛ አዋሳ ላይ ታዳጊም በተመሳሳይ አዋሳ ነው። አንድ ላይ ድጋፍ እንዲሰጡ ያው ጥሬን አቀርባለሁ። አመሰግናለሁ። ተከታትለን ተመልሰናል። ተመልካቾቻችን የአብሮነት ቆይታችሁ ከኛ ጋር ስላልተለየ ከልብ እናመሰግናለን። ታዳጊ ነበሮቹ ልምምዳቸውን እያደረጉ ነው። ሀዲያ ስፖርትም ከዝግጅታቸው ባለፈ ወሳኝ የሚባሉ ጥያቄዎችን ነበር ለአሰልጣኞቹና እንዲሁም ደግሞ ለክለቡ ስራ አስኪያጅ እያነሳ የነበረው። በተለይ ከ17 ዓመት በታች ቡድኑ ወደ 20 ዓመት በታች ቡድን የሚሸጋገሩ ተጫዋቾች ላይ ሰፊ ክፍተት እንደሚነሳ ከዚህ በተደጋጋሚ የሚነሳ ጉዳይ እንደሆነ ይታወቃል። ሀዲያ ሆሳዕና ከ17 ዓመት በታች ቡድን ባለፈው ዓመት ለመጎብኘት ወይም ደግሞ ፕሮግራም ልንሰራ በሄደን ሰዓት ላይ ከተነሱ ዋና ነገሮች ውስጥ ሽግግሩ ትክክለኛ አይደለም። እኔን በቀጥታ ኮሚኒኬት ሳያደርጉ ነው ተጫዋቾች የሚያድጉ ካሉም ከያሁዴ ካፕ ነው የሚል አሰልጣኙ ማንሳቱ ይታወሳል። ቅድም ለማንሳት ሞክራል። 5 ተጫዋቾች አድገዋል ተብለዋል። እነዛ 5 ተጫዋቾች ምን ያህል አሰልጣኝ ከአሰልጣኝ ጋር ቴክኒካል ዳይሬክተር መሀል ላይ ገብቶ አስማምቶ ልጆቹን አሳደገ የሚለው ትልቅ ጥያቄ ምልክት ይመስለኛል። ምንም ጥያቄ የለውም። ከ17 ዓመት በታች ቡድኑ ላይ የሚነሳ ጥያቄ አለ። ምንም የምናነሳው ጉዳይ አለ። ሆሳዕናና አካባቢ ብቻ ነው የሚመረጠው። ክለቡ ዞናዊ እንደሆነ በደንብ እናነሳለን። አሰልጣኝ ማን ያዘዋል ታምራት በፕሮግራማችን ላይ ለመግለጽ እንደሞከረው ይሄ ሀዲያ ዞን ክለብ ነው፣ ዞናዊ ነው ምርጫ የሚሆነው ሀሳብ የሚል አንስቷል። ግን ክለቡ
ከ17 በታች ቡድንን ለምን ሆሳዕና ላይ እና ዞኑ ላይ ካሉ ሌሎች ወረዳዎች ለምን አላካተትም የሚለው የኛም ተደጋጋሚ ጥያቄ ነው። ግን እንደ ክለብ ከታቀፈ 17 በታቹ ክለቡ አምኖበት ለአሰልጣኙ ከሰጠና ለልጆቹ ድጎማ እያደረገ ከሆነ ወይም ደግሞ እነዛ ላይ ኢንቨስት እያደረገ ከሆነ ኃላፊነት አለበት። ዞኑን አላካለለም የሚለው ጥያቄ በአሰልጣኙ በኩል የተነሳው ጥያቄ በእኔ በኩል ተቀባይነት አለው ብዬ አላስብም። ምክንያቱም ክለብ ነው። ክለቡ አምኖበት ከሆነ ክለቡ ላይ ልክ ነው የሚል እይታ የለኝም። መሆን ያለበት እንደ ዞን ነው። ክለቡ ዞናዊ እስከሆነ ድረስ ሾኔም ላይም ጃጁራም ላይ ሌሎች ወረዳዎች ላይም ሄዶ በዛ መንገድ መመረጥ አለባቸው ከ17 ዓመት በታች። ግን ክለቡ ከዚህ ፊት ስራ አስኪያጁን እዚህ ጠርተን ባናገርንበት ጊዜ ያነሳው ምንድነው እነዚህ ልጆች የትምህርት ላይ 17 ዓመት በታች የሚሆኑ ትምህርት ላይ ለዛ የሚሆን አካዳሚ የለንም ለጊዜው። ግን በዛ አይነት መንገድ ወይም ደግሞ የተለያዩ ወረዳዎች ላይ ክለቦችን ጥሩ ታላንት ያላቸው ወረዳዎች ላይ እንደዚህ አይነት ቡድኖችን እናቋቁማለን የሚል ከ6 ወር ከ7 ወር በፊት ይሄንን ነግረውናል። ያንን ነገር ምንም አይነት መሬት ላይ የወረደ ነገር የለም። ሰሞኑን በወጣው የክለብ ላይሰንሲንግ ላይ ክለቡ እንደ ክፍተት የታየበት ደግሞ ይሄ ነው። የታዳጊ ላይ መስራት ችግር በደንብ ችግር እንዳለበትና በቀይ መስመር ጭምር የተሰመረበት በኢትዮጵያ እግር ኳስ ፌዴሬሽን ማሟላት ካለበት ከ17 ዓመት ከ20 ዓመት ከ15 ዓመት በታች ቡድን ላይ ስራዎችን እየሰራ እንዳልሆነ እቅዶችን ነድፎ ለፌዴሬሽኑ እንዳላቀበለ በደንብ የተመለከተበት ነው። እንዳጠቃላይ ክለቡ ይሄ ዋናው ቡድን ላይ ነው ትኩረት እያደረገ ያለው። ከዚህ ፊት አላነሳ ነው እንጂ የሴት ቡድንን በትኗል። ይሄ በጣም ትልቅ ስህተት ነው ብዬ ማስበው። ምክንያቱም አምና ሴት ቡድን በማቋቋሙ በተደጋጋሚ ስራዎችን ሰርተን ነበር። በሁለቱም ጾታ ላይ ስፖርታዊ እንቅስቃሴ ለማድረግ ጥረት የተደረገ ነው። እሱንም በትኗል። ከ17 ዓመት በታችም ብዙ ትኩረት አይደረግም። ቡድኑ አለ ምን ያክል ትኩረት ተደርጎ ይሰራበታል ብዙ ጥያቄ ነው። ከ15 ዓመት በታች ሚሊዮን ገዛኝ የሚመራው ቡድንም ይፋ ያልሆነ በክለቡ እንዳየነው ክለቡ ኢንፎርማል በሆነ መንገድ ነው ከ15 ዓመት በታች ቡድን አለኝ የሚለው ሀሳብ በስራ አስኪያጁ የሰማ ነው። በክለቡ ኦፊሻል ፌስቡክ ገጽ 15 ዓመት በታች ቡድን አለኝ ብሎ ምንም አይነት ይፋ ያልሆነ። ይሄ ለምንድን ነው እንደዚህ አይነት ድብቆች ለምንድን ነው ያስፈልገው? እየተሰራ ከሆነ ለምንድን ለተመልካቹ ለደጋፊው ይፋ የማይሆነ የሚለው በጣም በተደጋጋሚ እናነሳ። በወጣቶች ላይ ግን ሀዲያ ሆሳዕና ገና ብዙ ይቀረዋል። በጣም ብዙ የሚሰራዎች መሰራት ያለበት ነው። እኛ እንግዳ አርገን ስራ አስኪያጁን ቴክኒካል ዳይሬክተሩን ባመጣንበት ወቅት ላይ የተናገሩት ነገር ወደ መሬት ወርዷል የሚለው ተመልካቾቻችን ይፈርዱታል። ታዳጊዎች ጋር በተያያዘ ፕሮጀክቶቹ ምን ያህል መሬት ነክተዋል የሚሉት ዛሬ የተላለፈው ፕሮግራማችን አንዱ ማሳያ ነው። በቀጣይነት ግን ከቴክኒካል ዳይሬክተሩ ጋር እንዲሁም ከክለቡ ስራ አስኪያጅና ከአሰልጣኞች ጋር የሚደረገው ቆይታ ታዳጊዎች አሉ እስከተባሉ ድረስ እድገታቸው በምን ልክ መሆን አለበት የሚለው የሀዲያ ስፖርት ቀጣይ የቤት ስራ የሚሆን ይሆናል። ወደ ስቱዲዮ ጉዳያችን እንመለስ። የኢትዮጵያ ፕሪሚየር ሊግ አጋማሽ አመቱ ተጠናቋል። በአዲስ አበባ በሐዋሳ እንዲሁም በአዳማ ሲደረጉ የነበሩ ውድድሮች ለ19 ሳምንታት ቆይታ አድርገው ለ2 ሳምንት ረፍት ሰጥተው ተጠናቀዋል። ውድድሩ የሁለተኛ ዙር ውድድሩን የካቲት 14 ይጀምራል በሐዋሳ ከተማና በአዳማ ከተማ። በአንደኛ ዙር ላይ ምን ጉዳዮችን ተመለከትን የሚለውን በጥቂቱ እናንሳ። ያልጠበቅናቸው አዳዲስ ክስተቶች በፕሪሚየር ሊጉ ላይ አዳዲስ ተጫዋቾችን ታውቀናል። እንደ ከቤ ቡዝነ እንዲሁም ደግሞ ጠንካራ ቡድኖችን መመልከት ችለናል። ኔጌሌ አርሲ እንዲሁም እነ ሲዳማ ቡናም በዚህ ልክ ተጠበቀዋል ብዬ አላስብም። ሌላው ሐዋሳ ከተማም ጥሩ አመጣጥ አዲስ አሰልጣኝ ነው ክረምት ላይ የሾመው። ብቻ ፕሪሚየር ሊጉ በብዙ ባልተጠበቀ መልኩ የአምናው ሻምፒዮናም እታች ሆኖ ይገኛል። ኢትዮጵያ መድን ያልተጠበቁ ነገሮችን በመጀመሪያ ዙር በሰፊው ተመለከተን። ኢትዮጵያ ፕሪሚየር ሊግ ያው ይታወቃል ሁሌም ባልተጠበቀ መንገድ የሆነ አሸናፊ ቡድን ይለያል ብዬ አስባለሁ። በዚህ አመትም ወደዛ እያመራ ይመስለኛል። መነሻ ላይ ግምት የተሰጠናቸውና መቻል በአንደኛ ዙር ላይ ያሉት ከቶፕ 3 ውስጥ ውጭ ነው ያሉት። ይሄ ደግሞ ምናልባት ካላቸው ስኳድ አንጻርና አሰልጣኙ ከገነባው ቡድን አንጻር የምንጠብቀው ቡድን አለ። መቻል በዚህ ውድድር አመት ለዋንጫ ቀጥታ ነው አሰልጣኙንም ሲያመጣው ወይም ደግሞ ስኳዱንም ሲሰበስብ በኢትዮጵያ ፕሪሚየር ሊግ ውስጥ ከፍተኛ አቅም ያላቸው ልጆችን የሰበሰበው። እነዛ ልጆች አሁን ውጤታማ ናቸው ወይ የሚለው ጥያቄ ነው የሚነሳው። ከነማን አንጻር ካልከኝ ከኔጌሌ አርሲ ሲዳማም ጠንካራ ስኳድ ነው ያለው። ምናልባት አዲስ አሰልጣኝ ስለሾመ ሲዳማ ቡናም በዚህ ልክ ይጠበቃል ብዬ አላስብም። ያ መቻልም ያው አዲስ አሰልጣኝ ነው። ምናልባት ስብስቡ ክረምቱ ላይ ከዚህ ፊት አብረው የነበሩ ልጆች መኖራቸው ከዛ አንጻር ሲዳማም ስኳዱ ሰፊ ነው። አሰልጣኙም ልምድ ያለው ነው። አሰልጣኝ ያገመቹ በወላይታ ዲቻም በሀዲያ ሆሳዕናም በዋና አሰልጣኝነት በነበራቸው ቆይታ ጥሩ ስራዎችን ሰርተው ያለፉ አሰልጣኝ ናቸው። ከዛ አንጻር ሲዳማም ጥሩ ግምት የሚሰጠው ነው። አዳማም ካለው ስኳድ ካለው አሰልጣኝ ጥራት አንጻር አሰልጣኝ ስዩም ከበደ በኢትዮጵያ ፕሪሚየር ሊግ 2 ጊዜ ፕሪሚየር ሊግን በተለያየ ክለብ ማሸነፍ የቻሉ በጣም በቅርቡ ደግሞ የመጀመሪያውን የዲኤስቲቪ እግር ኳሳችን በዲኤስቲቪ መተላለፍ ከጀመረበት ጀምሮ 2013 ላይ ከፋሲል ጋር ሻምፒዮን መሆን ይችላል። ቅዱስ ጊዮርጊስ ረጅም ዓመት
የሰሩ በጣም በኢትዮጵያ እግር ኳስ ልምድ ካላቸው ጥቂት አሰልጣኞች ውስጥ አንዱ ነው። ከዛ በጣም ልምድ ያላቸው ልጆችን የሰበሰቡ አሰልጣኝ ናቸው። ከዛ አንጻር ብዙ ተጠብቀው ነበረ በአመቱ። አሁን ያሉበት ደረጃ ብዙ ስጋት ውስጥ የሚከት ባይሆንም ግን መቀመጥ ከነበረባቸው እነ ሲዳማ፣ እነ ፋሲል፣ እነ ኔጌሌ አርሲ ካሉበት ደረጃ ሐዋሳም ሳይረሳ እኔ አሁን የአሰልጣኝ ተመስገን ዳና ሐዋሳ መረሳት አለበት ብዬ አላስብም። ምናልባት በኢትዮጵያ እግር ኳስ በጣም ትልቅ ስም ያላቸው ልጆችን እነ ጌታነህ ሽመልስን መሰብሰቡ ብቻ ሳይሆን ወጣት አሰልጣኝ ነው። ግን በኢትዮጵያ ቡና አልተሳካለትም ተብሎ ብዙ ሲወራበት ብዙ ጩኸት ሲነሳበት ነበር። ሐዋሳንም ሲረከብ ለአንድ አመት ነው። ለአንድ አመት የሚሰጥ አሰልጣኝ ደግሞ ብዙ ጥያቄ የሚነሳ ነው። በጊዜያዊነት በለው ኢትዮጵያ ውስጥ ለአንድ አመት ሲሰጥ ትንሽ ሞክርና ካልተሳካለህ ትለቃለህ የሚል እሳቤ ውስጥ ነው ተመስገን ዳና የተቀበልን። ቡድኑ 35 ነጥብ ይዞ እንዲያጠናቀቅ በደንብ ብዙ ስራዎችን ሰርቷል። እነ ጌታነህን ከነ ቲና ጋራ ወጣቱ አጥቂ መስመር ተጫዋች ከነሱ ጋራ ብዙ አዋሃዶ እነ ሽመለስን ከነ ቢኒያም ጋር አዋሃደ ማጫወት በራሱ ትልቅ አቅም ይፈልጋልና በዛ መንገድ ነው። እኔ የአርሲ ነገሌ ወይም ነገሌ አርሲ የነ ከቤ ብዙና የተወሰነ ማንሳት አለብን ብዬ አስባለሁ። በጣም ጥሩ አመት ነው። አሰልጣኙም አዲስ ነው፣ ልጆቹ ለሊጉ አዲስ ናቸው፣ ክለቡ በራሱ አዲስ ነው እና በዚህ ውድድር አመት 35 ነጥብ በመጀመሪያ ዙር ማጠናቀቅ ለዋንጫ ፍክክር ውስጥ መገኘት በራሱ ትልቅ ፖይንት ነው ብዬ አስባለሁ። ስለዚህ የተወሰነ እናንሳ። ነገሌ አርሲ ምናልባት ቱሉ ደስታን በክረምቱ ሲያስቀጥል ይህንን ውጤት ጠብቋለሁ የሚለው አይመስለኝም። ምክንያቱም ከያዘው ስብስብ ካስፈረማቸው ተጫዋቾች አንጻር በምንመለከትበት ሰዓት ላይ ምናልባት እነ ዳዊት ተፈራን እነ በረከት ወልዴን ነው ልንጠቅስ የምንችለው። ልምድ አላቸው። እነዚህ ልምድ መኖሩ ምናልባት በፕሪሚየር ሊጉ ላይ እንዲያቆይ እንጂ በመጀመሪያ ዙር ላይ ይህንን ውጤት ይዞ ያጠናቀቃል ብሎ የነገሌ አርሲ ቦርድም ያምንበታል ብዬ አላስብም። ጥሩ ስራዎች ነው። አዲስ አሰልጣኝ በፕሪሚየር ሊጉ ተዋውቋል። ቱሉ ደስታ የራሱን ስም በደንብ መገንባት ችሏል ብዬ አስባለሁ። ከዛ ባለፈ የያዛቸውን ተጫዋቾች ከሱፐር ሊግ የመጡ ተጫዋቾች ናቸው። በአብዛኞቹ በሚባል ደረጃ ቢያንስ ከ70 በመቶ በላይ በነገሌ አርሲ ስብስብ ውስጥ ያሉ ተጫዋቾች በሱፐር ሊግ ወይም በከፍተኛ ሊግ ላይ ሲካፈሉ የነበሩ ልጆች ናቸው። ሸገር ሲቲንና ነገሌ አርሲን አጠገብ ላጠገብ አስቀምጦ መመልከት ይገባል ብዬ አስባለሁ። ነገሌ አርሲና ሸገር ሲቲ እኩል ነበር ወደ ፕሪሚየር ሊጉ ያደጉት በዘንድሮ የውድድር ዓመት። ሸገር ሲቲ አሁን ያለበትን ደረጃ መመልከት እንችላለን። ከዛም ሸገር ሲቲ ክረምት ላይ ምን ሲሰራ ነበር፣ ከተጫዋቾች ዝውውር አንጻር ከአሰልጣኝ ቅጥር አንጻር ምን ሲሰራ ነበር፣ ሰፊ መልስ ይሰጣል ብዬ አስባለሁ። ለምሳሌ ሸገር ሲቲ አሰልጣኝ ቀይሯል። ከሱፐር ሊግ ያሳደገውን ነገሌ አርሲ በራሱ አሰልጣኝ ነበር የቀጠለው። ኢትዮጵያ ላይ ይታወቃል። አንድ አሰልጣኝ የሆነን ክለብ ከከፍተኛ ሊግ ወደ ፕሪሚየር ሊግ ሲያሳድግ በቀጣይነት ቡድኑ አይሰጠውም። ነገሌ አርሲዎች ይህንን አድርገዋል። ከዚህም ባለፈ ግን የመጀመሪያ 5 ሳምንታት ላይ ነገሌ አርሲ ነጥቦችን አጥቶ ነበረ። በተለይ አዲስ አበባ በተደረጉ 5 ጨዋታዎች ላይ 3 ነጥቦችን ይዞ ነበር ወደ ሐዋሳ ማቅናት የቻለው። በዚህ ውስጥም ሰፊ ትዕግስት ሰጥተውታል። ያንን ሰፊ ትዕግስት ግን በመጨረሻ በትክክል ማጨድ ችለዋል። 35 ነጥቦችን ሰብስበው ነው የመጀመሪያ ዙርን ያጠናቀቁት። በቀጣይነት ስለ ዋንጫ ቢያለሙ ምንም የሚያስገርም ነገር አይመስለኝም። ለዋንጫ ከማለም ባለፈ ደግሞ ነገሌ አርሲ በዘንድሮ የውድድር ዓመት ሊጉ ላይ መቆየት መቻሉ ቀላል ነው ብዬ አላስብም። የመጡ ክለቦች በአብዛኛው ጊዜ ሲወርዱ ነው የምናስታውሰው። ነገሌ አርሲ ግን በተቃራኒው ለዋንጫ ግስጋሴ ውስጥ ነው የሚገኘው። ከቤ ብዙነህ ያልተጠበቀ ድንቅ ወጣት ተጫዋች የኢትዮጵያ ፕሪሚየር ሊግ ተዋውቋል። ሱፐር ሊጉ ላይ ነበር አምና እንደሚታወቀው። ይህም ሱፐር ሊግ ላይ ምን ያክል የተጫዋቾች አቅም እንዳለ ማሳያ ነው ብዬ አስባለሁ። ክለቦች አሁንም ቢሆን ሱፐር ሊግ ቢያቀኑ ተጫዋቾችን ማምጣት እንደሚችሉ ከቤ ብዙነህንና በርካታ የነገሌ አርሲ ተጫዋቾችን ማንሳት እንችላለን። ሮበርት ሰላሎም አስደናቂ ግቦችን ማስቆጠር ችሏል። በተለይ በ19ኛው ሳምንት ላይ ያስቆጠራት ግብ እጅግ አስደናቂ ናት። ሮበርት ሰላሎ ሮበርቶ ካርሎስን ብራዚላዊን የሚያስታውስ አይነት ግብ ነበር ማስቆጠር የቻለው። ብቻ የነገሌ አርሲ ግስጋሴ ያልተጠበቀ ነው። ኢትዮጵያ መድን በዚህ ልክ ይወርዳሉ ብዬ አልጠበቅኩም ነበር። የለቀቁ ተጫዋቾች አሉ። ቢሆንም አሰልጣኝ ገብረ መድን ኃይሌ የያዘው ስብስብ እስከሆነ ድረስ በዚህ ልክ ወርደው ይገኛሉ ብዬ አላስብም ነበር። እንደዛው ነው። ድሬዳዋ ከተማም ሌላው መነሳት አለበት ብዬ አስባለሁ። ድሬዳዋ ከተማ ለአሰልጣኝ ይታገሱ እንዳለ 4 ዓመት ኮንትራት ነበር አምና የሰጠው። ቅድም እያነሳ ነበር ለአሰልጣኝ ተመስገን ዳና የ1 ዓመት ኮንትራት ጊዜው አሰልጣኝ እስኪባል ድረስ ማለት ነው። ይታገሱ እንዳለ 4 ዓመት ነው። ሰፊ ፕሮጀክት ነው። ካምና በዘንድሮ በምን ተሻሻለ? የመጀመሪያው ዙር ላይ ብዙም የተሳካለት ነው ብዬ አላስብም። ከሀዲያ ሆሳዕና ጋር በነበረው ጨዋታ ምናልባት ድሬዳዋ በዚህ ውድድር ዓመት ያየ ነው ብዬ አስባለሁ። ሀዲያ ሆሳዕና 2-0 ባሸነፈበት በተለይ መጀመሪያው አጋማሽ ላይ ነበረው ጥሩ እንቅስቃሴ ነው። በተለይ ዶሚኔት አድርጎ ልጆቹ ኳስ መጫወት የሚችሉ ጥሩ ልጆች አሉት። ከዛ አንጻር እነዛ ልጆች ይዞ የመጣበት መንገድ በአመቱ የሚጠበቅ እንጂ በአንድ ጨዋታ ወይም በሁለት ጨዋታ በልጭ ብሎ የሚጠፋ ቡድን እንዲገነባ አይደለም። 4 ዓመት የተሰጠው አሰልጣኝ ይታገሱ
እንዳለ በአዳማ የነበረውን የኳስ ፍሰት በድሬዳዋ የተመለከትኩት እኔ በዚህ ውድድር ዓመት ሀዲያ ሆሳዕና ጋር በነበረው ጨዋታ ብቻ ነው እያስባለሁና እንደ አጠቃላይ ተመስገን ዳና ሐዋሳ ላይ እያሳየ ያለው እዚህ ደግሞ ነገሌ አርሲ እያሳየ ያለው ቱሉ ደስታ እያሳየ ያለው ቡድን ለኔ በዚህ ውድድር ዓመት በጣም በጥሩ እያየዋቸው ከሚገኙ ቡድኖች መካከል አንዱ ናቸው። ሊጉ ገና ማራቶን 19 ሳምንታት ይቀራሉ። በሐዋሳና በአዳማ የካቲት 14 ይቀጥላል ተብሎ ይጠበቃል። ግን ቢሆንም አሁንም ቢሆን ሐዋሳም አሰልጣኙን የማስቀጠል እድል ሰፊ ነው ብዬ አስባለሁ። አመቱ ቢጠናቀቅም ስጋት ሊሆኑ አያጠናቀቅም። አምና ለምሳሌ ላለመውረድ ሲጫወት ነበር አሰልጣኝ ሙልጌታ ምህረት ቡድኑ እስኪረከብ ድረስ። ነገሌ አርሲም ቀደም እንዳልከው በመጡበት አመት ብዙ ክለቦች ይወርዳሉ ወይም ደግሞ ላለመውረድ ይታገላሉ። በተቃራኒ ኢትዮጵያ እግር ኳስ ላይ 3 ጊዜ ነው በመጡበት አመት ክለቦች ዋንጫ ማንሳት የቻሉት። ቅዱስ ጊዮርጊስ 1991 እንደመጣ የሊጉን ዋንጫ ማንሳት ቻለ። ጅማ አባጅፋር 2010 ላይ መጣ የሊጉን ዋንጫ ከአሰልጣኝ ገብረድን ጋር ማሸነፍ ቻለ። ንግድ ባንክ ደግሞ ከበጸሎት ጋር 2016 ላይ ማሸነፍ ይታወሳልና አሁን ቱሉ ደስታ ከነገሌ አርሲ ጋር ለዚህ የሚሆን ባይሆንም እንቅስቃሴው ግን ወደዛ እያመራ ነው እና ከቤ ብዙነህ በሁለተኛው ዙር ላይ ምን አይነት ወጥ አቋም ያሳያሉ የሚለው ብዙ ይጠበቃል። ቀደም የጠቀስከው ነገሌ አርሲ በጣም ጥቂት ተጫዋቾች ስም ያላቸው በረኛውን ምናልባት ልምድ ያለው በረኛ ነው፣ ከውጭ የመጣ በረኛ ነው ያነሳው እና ሀቢብ ከማል በረከት ደስታ ብዙ ጉዳቶች ብዙ እያጫወቱት አይደለም። ዳዊት ተፈራ የቡድኑ ሞተር ነው። ብዙ ስራዎችን የሚሰራው እሱ ነው። እነዚህ ልጆች ነው ይዞ በዚህ ውድድር ዓመት ወጣቶች ጋር ጣምሮ ጥሩ ስራ እየሰራ የሚገኘውና በዚህ ውድድር ዓመት ወይም በመጀመሪያው ዙር ላይ ጠብቄ ያልመጡልኝ ቡድኖች እና መቀሌ ናቸው። መቀሌ ስኳዱ ጥሩ ልጆች ስም ያላቸው ልጆችን የያዘ ነው። ግን በዛ ልክ አላገኘሁትም። እነ ፍሬዘርን ወስዶ ነበር እነ ፍጹምን ወስዶ በጣም ጥሩ ሊጉ ላይ የምንመለከታቸው ጥሩ ተጫዋቾች ስለሆነ ነበር። በዛ ልክ ውጤታማ መሆን ያልቻለበት መንገድ አለ። ኢትዮጵያ ቡና የሚታወቀው ኢትዮጵያ ቡና እየተመለከተን አልነበረም። ቅዱስ ጊዮርጊስ በና አቤል እየታገዘ ብዙ ይሰራል ብለን ጠብቀን ነበር። መጀመሪያ ላይ የመጀመሪያዎቹ ሳምንታት ላይ በጣም ጥሩ መንገድ እያየን ነበር። ያንን አልተመለከተም። ኢትዮጵያ ቡናና ቅዱስ ጊዮርጊስ የሊጉ ለሊጉ በደጋፊም ባላቸውም ሊጉ ላይ ያላቸው ቆይታም በጣም ጥሩ ስራዎችን የሰሩ ክለቦች ናቸው። ግን ለዋንጫ የሚፎካከሩ ቡድኖች ውስጥ ውጪ የሆኑ እንደመጡ በደንብ ታውቃለህ። ምናልባት በጣም ብዙ ነገር ማንሳት እንችላለን። ዛሬ የተደረገውን ጨዋታ እናንሳ። ይሄ ተስተካካይ ጨዋታ ነበረ ሊደረግ የነበረ ፋሲል ከተማ ከሀዲያ ሆሳዕና ጋር ዛሬ 9 ሰዓት ላይ ያደረጉት ጨዋታ ጥቂት እንዳሰው አሁን በ16ኛ ሳምንት በጥምቀት በዓል ምክንያት በተስተካካይነት ያለፈው የሀዲያ ሆሳዕናና የፋሲል ጨዋታ ዛሬ 9 ሰዓት ተካሂዷል። በዚህም ጨዋታ ሀዲያ ሆሳዕና በሱራፌል ተመስገን ግብ 1-0 በሆነ ውጤት አሸንፏል። ሱራፌል ተመስገን የአመቱ ሁለተኛ ግብ ማስቆጠር ችሏል። 60ኛው ደቂቃ ላይ ከቦክስ ውጭ ነው አሪፍ ጎል ማስቆጠር የቻለው። በዚህም ምክንያት ፋሲል ከነማ የሊጉ መሪ የሚሆንበትን እድል ሲያበላሽ ሀዲያ ሆሳዕና 10ኛ ደረጃን በመያዝ የመጀመሪያ ዙር ውድድሩን ማጠናቀቅ ችሏል። ሀዲያ ሆሳዕና በ24 ነጥብ ሊጉን በ10ኛ ደረጃ ላይ ይገኛል። የሊጉን ደረጃ ሰንጠረዥ በምንመለከትበት ሰዓት ላይ ሲዳማ ቡና በ35፣ ሐዋሳ ከተማ በ35፣ ነገሌ አርሲ በ35 ከ1 እስከ 3 ደረጃ ይዘው ይገኛሉ። በግብ ክፍያ ነው የሚበላለጡት። በቀጣይነትም በሁለተኛው ዙር ላይ ማን ሻምፒዮን ይሆናል የሚለውን አጓጊ ያደርገዋል። በወራጅ ቀጠና ውስጥ ወልዋሎ ዓዲግራት ዩኒቨርሲቲ፣ ወላይታ ዲቻና አርባ ምንጭ ከነማ ይገኛሉ። የኢትዮጵያ ፕሪሚየር ሊግ የደረጃ ሰንጠረዥ ይመስላል። ሁለተኛ ዙር በአዳማ ከተማና በሐዋሳ ከተማ የሚደረግ ይሆናል። ሀዲያ ሆሳዕናም ውድድሩን በሐዋሳ ከተማ ለ5 ሳምንታት የሚያደርግ ይሆናል። ከዛ በኋላ ቀጣይ መርሃ ግብር የሚወጣ ይሆናል። ሁለተኛ ዓመታችንን ድጋሚ ለማስታወስ ያክል እንኳን አደረሳችሁ ተመልካቾቻችን እያለን በቀጣይ ሳምንት በሌሎች መሰናዶች እስክንገናኝ መልካም ጊዜ እንመኛለን።